ውድ ሴቶቼ እኔ ለማውራት የፈለግኩት ምንድን ነው ካላችሁ እንደኔ ስደተኛ ከሆናችሁ ማለት ነው። ይኸውላችሁ አሁን ጠዋት ጀምሬ እስከ ዛሬ ያው ካው ያለቁኛል ብዙ ስራ ከሰራሁ በኋላ ማለት ነው። ቢያንስ ከኢትዮጵያ 4 ሰዓት አካባቢ ጀምሬ ማለት ነው። እነዚህ ደክመን ለፍተን አገር ቤት ሄደን እረፍት ካላገኘንም ለምንድን ነው ድካማችን ልፋታችን ታውቁታላችሁት? ምንድን ነው የኛ ድካማችን የኛ ልፋታችን ምንድን ነው? እስከ መቼ ነው ደግሞ? እሺ እስከ መቼ ነው እንደዚህ የምንደክመው የምንለፈው? እቺ መናገር የሚችል ሰው ካለ በእውነት በኮሜንት ላይ ንገሩ። እስከ መቼ ነው? ለምንድን ነው ሰርተን ደክመን ለፍተን ወደ ሀገር ገብተን ያለምንን ያሰብን ያቀድን ነገር አንድ ነገር ካላደረገን ዝም ብለን ሰራንን ወርሽ ሲደርስ ደግሞ ተቀብለናል ወደ ሀገር የተቀበለን ገንዘብ ለኪፉ እንደደግሞ እንኳን ከነጎረቤት እንትን ምርቃት ባላዊ እንትን ካለ ለነሱ ልከናል። እና ደግሞ እየተገኘው ደግሞ አንድ የተወሰነ የሚጀነጅን ሰው ካለ ከተገኘው ለነሱም ልከናል። ለእኛስ ዓላማችን ምንድን ነው? እቅዳችን ምንድን ነው? እስከ መቼ እንደዚህ ነው? ገስ ብቻ እናንተ እንዴት ናችሁ? ሰላማችሁ በሰላም በጤና ስራ ቆይታ። በእውነት ዛሬ እኔ በጣም በቀጨንኩኝ። እውነት እስከ መቼ ነው እንዴ? ለምንድን ነው አሁን እኛ ኢትዮጵያ ሆነው ያሉ ሰዎች ኑሮ መጥፎ ነው፣ ኑሮ ከባድ ነው፣ እንደዚህ ነን እያሉ ነው። እኛ ደግሞ እዚህ ጋር እየደከመን እየለፈንን እርካታ የምናገኘው ገንዘብ የለን። እግዚአብሔር ይመስገን መጥፎ ደሞዝ አይደለም። እስከ 50 በታች የሚበሉት እንደውም ቢያንስ ቢሮ ተገር ከሆነ ነው እንጂ ሌሎቹ ሁሉ ከ25 በላይ የሚበሉ ነው። በህይወትም ቢሆኑ ወደ 25 ሺህ ብር በላይ ነው። ከዛ በታች አሁን ፕሬሽን ቢመጡ ከዛ በታች ማገኙ እና የምናገኘው ገንዘብ በጣም ደህና ገንዘብ ነው። በረካ ለምንድን ነው ያልኖረው? ለምንድን ነው ስንወስድ ደግሞ እንዲሁ ከእጃችን ጥፍት ምለው? እኔ በእውነት አሁን ፀጉርን ታጠብኩኝ። ከዛ በኋላ ቅባት ሊቀባ ስል ቅባት ባዝሊን ጨረሱ። ቆይቶ በዚህ ወር ገዛለሁ ነገ ወር ገዛለሁ እያልኩኝ ያው የዛ 4ኛ ወር ይዤ እንዴ ምንድን ነው እየሆንኩ እያለሁ ለራሴ ካልሆንኩ ለምንድን ነው ነው እኔ ጥያቄ የሆነብኝ ነገር ማለት ነው። ለምንድን ነው ለራሴ ካልሆንኩኝ ለምንድን ነው የሰደድኩኝ ነው የሚለው ነገር በጣም ይገርማል በእውነት። እኔ አሁንም ቢሆን ነገ ወንድሞቼ ሄዶች የሚለው ማለት ነው እንስራ፣ የሰራንን ገንዘብ በአግባብ እንጠቀም። ብቻው ቦታ ከተመቻችሁ እዚህ ጋር እንኳን ቢጠራቅማችሁ ስትሄዱ 1 ሳምንት ወይም 3-4 ቀን እያለ ብሩ የምትፈልጉ ሰው አካውንት ላይ አስገብታችሁ እንኳን ቀጥታ ሳትነግሩ ወደ ሀገር ቤት ብትገቡ ያ ገንዘብ ሳይጠፋ ትደርሳላችሁ ብዬ ገምታለሁ። ደርሰን ያ ገንዘብ አውጥተን በራሳችን አካውንት እንኳን ያ አካውንት በርግጥ በአሁኑ ሰዓት ያልከፈተ ሰው የለም ብዬ ገምታለሁ። ያ አካውንት ከተከፈተ የተከፈተው አካውንት ካለ በዛ አካውንት ላይ ምን ማድረግ አለበት? መጨመርና ምን ማከማቸት አለበት። ዝም ብለን የተገኘውና ያገኘው ነገር ሁላ አግኝተናል ብለን መላክ እንደገና እኛ እዛ ሲሄድ ደግሞ እኛ የት ናችሁ ከየት ናችሁ የሚል ሰው የለም። ወይ ሰርተን ቤት አልገዛንም፣ ወይ ሰርተን ለራሳችን ቢዝነስ የሚሆን ገንዘብ አልያዝንም፣ ወይ ሰርተን በቃ ካልያዝንን ማንኛው ነገር በቃ አስቸጋሪ ነው እውነት። ስለዚህ ምን መሆን አለብንም? አሁንም ነገም ዛሬም እኔ የሚለው ነገር ካለ ምንድን ነው ካላችሁኝ፣ በእውነት ምንድን ነው ካላችሁኝ እኔስ እንኳን በብዛት ሳይሆን 500 ሺህ ብር በእጅ 300 ሺህ ብር በእጅ ይዘን ሄደን በራሳችን በአካል ቆመን እንደው ብናሰራ ቤት ቢሆን ብንገዛ ብረት ቢሆን ብንገዛ ሱቅ ቢሆን ብንከፈት እንደው ማንኛው ስራ ቢሆንም መቼም ያው ሰው ይሆናለሁ ያለው ሰው ስራ ከታች መጀመር አለበት። ሱቅ ቦት ቢሆን መከፈት ለሰው በቃው ገንዘብ ገዝተን ይዘን ሄደን የአመታዊ ወይም የግማሽ አመታዊ ብር ከፍለን እስከ ሰው ደግሞ ሰው እስከሚለመድ ድረስ ብለን ከሰው ጋር እንደው ተጠማማ ሚደን ብንሰራ ግን ያ ሆነም ለሁላችን ገንዘብ ያስፈልጋል። እዛ ልቀን ዛሬ ባዶ ሄደን መጫጫት ወይ ማዘን መለቀስ ወደዚህ ተመለሰ ማምጣት ሆነ። አሁን እኔ ልቤ በቃ እዚህ ጋር አቁሞኝ ነው ነገር አሁን ብዙ ልብስ አለ እዚህ ጋር ዘርም አለ ውጭም አለ። አሁን እንዴ ይሄ ሁላ የሆንኩኝ ነገ ደግሞ ምን ሆናለሁ ነው እውነት። በጣም አዘንኩኝና በጣም ተገረምኩኝ። ህይወታችን የኛ እንዴት እንደሆነ ምን እየሆነ የት እየሄደ እውነት ይገርማል። አሁን እዛ ያሉ ብዙ ላይፎቹ እያሳለፉ ብዙ ናፍቆቶቹን እየሰሩ እየኖሩ ናቸው። እኛ እዚህ ጋር ከዚህ ቤት በቃ ትንሽም ከትልቁም ጋር እንደፈለገን እያወሩንን እሺ ብለን እየሰራን 30 ሲደርስ ሰላም ሰው መሰለና ከዛ ወዲህ ያለው እስከ 30 ድረስ አይምሮአችን እየተበጠበጠ እየሰራን ከዛ በኋላ ተመልሰ ሀገር ቤት ስንሄድ ገንዘብ ከሌለ ወዴት እንገባለን? የላካችን ቤተሰብ ለዛሬው ለ15 ቀን ለወር ወይም ሊቀበሉ ይችላል። ባዶ ወርሽም አንቺ ደግሞ ለራስሽ ህሊናሽን በቃ እንትን ይላል። በእውነት እንኳን ትንሽ ብር ቢሆን ስራ ብትጀምሪ ያ የጀመረሽው ስራ አታለሽ እንደምን ብለሽ እያድረሽ ትኖር ያለሽ ትለማመጃለሽ ማለት ነው። ያለሽ ቁጭ ብለሽ በትንሹ በትልቁ ፊት ዝም ብለሽ በቃ እንትን ካለሽ በጣም እንትን ያስፈልጋል። ትገርማለሽ። እኔ ስለደረሰብኝ ነው እንጂ ከስደት መልሼ እኔ ቀን ስራ ነው የሰራሁት አቁም ብናገር። ስለዚህ እህቶቼ ወንድሞቼ እኔ በበኩል የምለው ገንዘብ ሳትባከኑ ብትይዙ አካውንት ካለ ዝግ ይሁን ክፍት ይሁን በቃ ያንቺ ስም የሚሰጥ አካውንት ከሆነ ዝም ብለሽ ትተች ደረሰኝ ሳትጥይ ማለት ነው። ከዛ መረጃው ይዘሽ ሄደሽ እንኳን ህጉን መክሰስ ይሻልሻል በእውነት ነው። አሁን ዝም ብለሽ ለእንትን ማይሆን ቦታ ላይ ብር ተወደቀ ከኪስ ብር እና ከአካውንት ብር የት ነው ቅርበት ያለው ታውቂያለሽ? ኪስ ውስጥ ያለው ነው ከአካውንቱ እና ኪስ ውስጥ ያለው አልፎ ተርፎ ደግሞ ያ ከኪስ ውስጥ ያለው ብቻ ይቀርባል አይደል? ደግሞ ከሰው ያለውና ከአካውንት ያለው በአካውንት ያለው ነው የሚመችሽ ማለት ነው። ለመውሰድም ለመናገር ለማሰብም ለማድረግም ሰው ያለው ሰው መጠየቅ እሱ መቼ ካሁን ይሰጣል እያለሽ እየጠበቅሽ ሳትወስጂ እዛው ትከርሚያለሽ። እሱን እያለሽ ወይም ገንዘብን ሳትወስጂ ወይም የራስሽ ዓላማ ሳትሰሪ እኔ እንደዛ ነው የሆንኩት በእውነት። እና እኔ በበኩሌ በቃ የተሻለው ስራ አካውንቱ ካለ በአካውንት ማስገባት ነው። ዝም ብላችሁ
የሴት ወንድም ዘመድ እናት አባት እነሱ በተቻለ አቅም ያለሽውን ማገዝ አለብሽ። 40 ብር ካገኘሽ 30 ብር አካውንት አስገቢ፣ 10 ሺህ ብር ለነሱ ስጫቸው። እሱን ደግሞ ልጅ ምናምን ካለሽ እንጂ ግዴታ አይደለሽም። ግዴታ መስጠት አለብሽ ያለ ማን ነው እንዴ? ወደሽ ፈቅደሽ ከሆነሽ ነው እንጂ በወር ሰይሆን በአንድ 3-4 ወር ውስጥ 15 ሺህ ብር 20 ሺህ ብር ብትልቂ እሱም ደህና ነው፣ አትጎጂም በዛው። እና እኔ የምለው እንደዛ ነው። እዚህ ሀገር ደግሞ የፈለግሽ ነገር ልትገዢ ትችያለሽ፣ ግን እየትለብሽ ያለሽ ውጪ የምትወጪ ከሆነ ኦኬ። እኔ ከሆነ ያው እንግዲህ 3ኛ ዓመት ልጅ ይዤው ግን ውጪ አብዛኛው ጊዜ እቺ አላውቅም እና የተገዛው ልብስም እዛ ጋር አለ ዝም ብሎ ተቀምጧል። ምንም እንግዲህ እኛ እጅና ጓንት ሆነን ነው እንጂ እዚህ ቤት ያለው እንጂ ሰራተኛ አሰሪ አንድ ላይ ነው። ምክንያቱም ያው ሰራተኛ በሰራተኛ ማህበረሰብ ነው ያለው፣ አሰሪ ማህበረሰብ ነው ያለው። ግን ሰራተኛና አሰሪዎቹ ቤታቸው አንድ ነው ማለት ነው። በክላስ ማድሪያ ብቻ ነው እንጂ አብረን አለ ምንኖረው ሙሉ የሚገባው የሚወጣው ማለት ነው። ክላስ ካለሽ በክላስ ትንሽ ረቅ ብለሽ ብትቀምጪ እዛው ጋር እንትን ትያለሽ። አሁን እኛ አንድ እንትን ነው ክላስ ቢኖርም ያው እነሱ ንብረትና እኛ ንብረት አንድ ላይ ነው ያለው ማለት ነውና በቃ ከተመቸሽ አንቺ ጋር አስቀምጪ፣ ካልተመቸሽ አካውንትን ካለሽ ወደ አካውንት አስገቢ። ከዛ አልፈሽ ተርፈሽ ደግሞ ዝም ብለሽ ሳትባክኚ ወደ አገር እሺ ስትገቢ እንትን መሆን አለብሽ። በቃ እንግዲህ በአሁኑ ሰዓት እየነቃ ነው እንጂ በቆየ አይደለም። አሁን ብዙ ሰው 20 ዓመት 17 ዓመት 10 ዓመት በእውነት ልብ ካለሽ በ2-3 ዓመት ትቀየሪያለሽ፣ በ4 ዓመት ገንዘብ ትቀየሪያለሽ። እውነት ነው። እኔ የትላንቱ የ2 ዓመት ሴት ዛሬ ተምሬ እግዚአብሔር ይመስገን ስትመጣ ያንንም አካውንትን ከብቼ መጣሁ። ግን ምንድነው እኔ ያጋጠሙ ሰዎቹ መጥቶ ስለሆኑ ፈቃደኛ ስለሆኑ በዳይሬክት የሚልከው እንዴት ነው ወደ እንትን ነው ስለሆነ ነው የሚልከው ማለት ነው። ያን ጊዜ ያውላችሁ ገንዘቡም እንትን ነው ሲምፕል ነው። በቃ በቁም ነገር ያውሉ እና ሰው ቀጥታ ሰው ጋር ከገባ በኋላ ሰው ወደዛ ይዞር ሲል ሳዞር ይዞ ቀረ ገንዘቡ። ግን እስከዛሬ ደረሰኝ አለ በእጅ እንኳን 10 ዓመት ተቀምጬ 20 ዓመት ተቀምጬ ልከስ ይችላል ግን ህጋዊ ስለሆነ ማለት ነውና ብዙ ፕሮሰስ አለ እውነት መናገር ማለት ነውና ተጠንቀቁ። ሳትባክኑ ወደ ሀገር መግባት ሞክሩ። ገንዘቡን ያዙ። እውነት ጊዜው ከፋ። ማንን ሰው ነው አይልሽም ነይ አይልሽም። ምክንያቱም አንቺ ብር ካልከለከልሽው በስተቀር ነይ አይልሽም ከሰጠሽ ማለት ነው። ግን የምትከልኪው ከሆነ ምን የሰራሽው መጥተሽ ሰርተሽ ብትሄጂ ይልሻል። ምክንያቱም ያው እንግዲህ አልሰጠሽም፣ እነሱም አልጠቀምሽም። ለዛ ነው እሱ እንደዛ ብዬ ገምታለሁ። ባይ ባይ ውዶቼ ማሮቼ። እንደዚህ ደግሞ ሌላ ነገር ይዤ ሊመጣው አበረታቱን፣ ኮሚቱ፣ አዳምጡን። ብዙ የምትማሩ ትምህርቶች አሉ። ይሄ አሁን ለጅማሬ ነው። እኔ እንግዲህ ጌታ ከረደና ካገዘን ሌላ ቪዲዮ ለማምጣት ዝግጁ ሆናለሁ። ይሄ አሁን አካውንትም አዲስ ነው። አዲስ ማለት ያኔ ገና እየተከፈተ ነው። ስለዚህ ምክሮች ይኖራል፣ እነሱም አሞላላችኋለሁ እና እናንተም አበረታቱ። ሰብስክራይብ አድርጉ ፕሊዝ፣ ኮሜንት ጻፉ፣ ገብቼ መልሳችኋለሁ። እሺ ውዶቼ ማሮቼ፣ ያላችሁን የሌላችሁን ወዳችኋለሁ። መልካም ቆይታ